የናይጄሪያው ፕሬዝዳንት ቦላ ቲኑቡ በበኩላቸው ወታደራዊ ማስጠንቀቂያው ከአሜሪካ ከመሰጠቱ በፊት በነበረው የውጭ ጉዳይ መስሪያ ቤት ውሳኔ ላይ በሰጡት ምላሽ ክሱን አስተባብለዋል። ናይጄሪያ የሃይማኖት መቻቻል እንደሌላት መፈረጁ ሀገራዊ እውነታውን አይገልጽም በማለት ተቃውመዋል። የፕሬዝዳንቱ የፕሬስ ጸሐፊ ባዩ አናኑጋ በበኩላቸው በሺዎች የሚቆጠሩ ክርስቲያኖች ታርደዋል የሚለውን የአሜሪካውን የውጭ ጉዳይ መስሪያ ቤት ማርኮ ሩቢዮን በጽሁፍ የተጠቀሰ ክስን አስተባብለዋል። የናይጄሪያን ሁኔታ በከፍተኛ ሁኔታ የተጋነነ ሲሉ ያጣጣሉት ሲሆን አናኑጋ አክለውም ጥቃቱ በክርስቲያኖችም በሌሎችም የሃይማኖት ተከታዮችም ላይ በዘፈቀደ አሸባሪዎች እየፈጸሙት ያለ እንጂ አንድ ሃይማኖት ተለይቶ ወይም ክርስቲያኖች ላይ እየተፈጸመ ያለ አይደለም። ትራምፕ ምን እንደሚያወሩ አላውቅም ብለዋል። ሀገራችን ከአሜሪካ የምትፈልገው አሳሳቢ ነገር ተብሎ መፈረጅን ሳይሆን አንዳንድ ግዛቶቻችን ያሉትን እነዚህን ጽንፈኞች ወይም አሸባሪዎች ለመዋጋት አሜሪካ ለማዕከላዊ መንግስታችን የወታደራዊ ድጋፍ ታድርግ፣ እኛ ድጋፍ ነበር የምንጠብቀው፣ ትራምፕ ግን በሌላ መንገድ መጡብን ለወረራ ብለዋል። በናይጄሪያ በጽንፈኛ ታጣቂ ቡድኖች የሚፈጸመው ጥቃት ክርስቲያኖችን ብቻ ሳይሆን የሌሎችም ሃይማኖት ተከታዮችም እየተጠቁ እንደሆነ ያመለክታል ይላሉ ዘገባዎቹ። በሀገሪቱ ያለው ሁከት ውስብስብ ሲሆን በሃይማኖታዊ በግጦሽ መሬት ምክንያት በአርብቶ አደሮችና በአርሶ አደሮች መካከል በሚፈጠር ግጭት እንዲሁም በጎሳ ውጥረቶች የሚነሳ ግጭት መሆኑም ተገልጿል።